የእስራኤሉ የቀድሞው ጠቅላይ ሚኒስትርና ኔታንያሁን ይተካሉ ተብሎ የሚታሰበው ናፍታሊ ቤኔት እንዲህ ይላል። ዓለመኛን ሊወዱን አይችሉም። ዓለመኛን ሊወደን አይችልም። በፍጹም አይወዱንም። ለ3000 ዓመታት የዓለም ሕዝብ ይቀበለናል፣ ይወደናል ብለን ሞክረናል፣ ግን አልተሳካልንም። እኛን ዓለም ሁሉ ይጠለናል። ስለዚህ የእኛ ብቸኛው መፍትሄ ጠላቶቻችን እንዲፈሩን፣ ወዳጆቻችን እንዲያከብሩን፣ እያንዳንዱ ሌላው ዓለም ደግሞ በግድ እንደፈለግን ማድረግ አለብን። ብቸኛው መንገድ ይህ ነው ይላል። ከሁለተኛው የዓለም ጦርነት በኋላ እስራኤላውያን በመላው ዓለም በተለይም በአሜሪካ በዘረጉት ኔትወርክ አሜሪካን መረባቸው ላይ አስገብተው ከተቆጣጠሯት በኋላ እነርሱ በዓለም እጅግ የሚፈሩት ህዝቦች ሆነው የዓለምን ፖለቲካ ዘውረዋል። ምረት ባለለው የግድያ ስትራቴጂያቸው የተቃወማቸውን ሁሉ አይደለም ከመካከለኛው ምስራቅ ይቅርና ከምዕራባውያን ራሱ የሚያስወግዱበት መንገድ ፖለቲከኞችንና የቢዝነስ መሪዎችን አልፈው በወጥመዳቸው የሚያስገቡበት ሁኔታ፣ ታላላቅ ዓለም አቀፍ ተቋማት የሚዘውሩበት ሂደት፣ ታላላቅ የቴክኖሎጂ ተቋማትን የሚዘውሩበት ብስለት፣ በእያንዳንዱ ሀገር ውስጥ የራሳቸውን ጣምዛዦች ያስቀምጡበት ሁኔታ በእርግጥ እጅግ የሚገርም የሚደንቅ ነው። አሁን ላይ እስራኤሎች አይደለም ሌላው ዓለም ይቅርና አሜሪካን እንኳ እንደማትወዳቸው ያውቃሉ። አሜሪካን ቆልፎ ይዘዋታል። ፖለቲከኞቿ ብቻ ሳይሆኑ ወታደሮቿም የጦር አመራሮቿ ሳይቀር ከእስራኤል ፍላጎት ዝንፍ ማለት ቀርቶ እስራኤልን አካሄዷን እንኳን መተቻት አይችሉም። በተቹ መንግስት ራሳቸውን የሚያገኙት ተጥለው ነው። ልብ በሉ፣ አሜሪካ በመካከለኛው ምስራቅ ያካሄደቻቸውን ጦርነት በአብዛኛው ያደረገችው በእስራኤል ታዛ ተገዳ ነው። እናም ከዚህ በኋላ እስራኤል የአሜሪካ አቅም ላይ ብቻ መንጠልጠል አትፈልግም። እናም የራሳቸውን የዓለም ልዕለ ኃያል አድርገው መገንባት ይፈልጋሉ። ለዛ ደግሞ አሜሪካን አስከትለው ይህን ጦርነት መጀመር ነበረባቸው። በዚህ ጦርነት ቀጠናው ሲጋይና ሲወድም እስራኤል የታላቋ እስራኤልን መወለድ ታበስራለች። የሰላምን ቤተ መቅደስን አቅሳ መስጊድ ላይ ገንብታ ከሱዲ እስከ ግብፅ፣ ከሊባኖስ እስከ ሶሪያ፣ ከኢራቅ እስከ ዮርዳኖስ ጠቅላላ ለአብርሃም ተገብቶልናል ያሉትን ከኤፍራጥስ እስከ ናይል ግዛት እውን ለማድረግ የሚያደርጉት ጦርነት ነው። እናም ጦርነቱ የእስራኤል ስለሆነ አይበርድም። እስከ መቼ ከተባለ ወይ እስራኤል ባልተጠበቀ ኃይል እስክትገታ አሊያም የታላቋ እስራኤል ህልም እስኪሳካ እስከዚያ አሜሪካና የመካከለኛው ምስራቅ አረብ ሀገራት ትልቁን ዋጋ ይከፍላሉ።